ሰላም ጤና ይስጥልን የተወደዳችሁ የምን አለሽ መቲ ፕሮግራማችን ተከታታዮች ዛሬ ጥር 2 2018 የካቲት 2 2018 ዓመተ ምህረት ነው። ለዕለቱ ያልናቸውን ዋና ዋና መረጃዎች ይዘን ቀርበናል። መታሰቢያ ቀጸላና ደረጃ ሀብተወልድ በጋራ ቆይታ እናደርጋለን። አብራችን ቆዩ። ደረጃ እንዴት ውላል? እንኳን ደህና መጣ። እንግዲህ ዛሬ በሰኞ በአሜሪካ ጠዋት በአውሮፓ ረፋድ ላይ ተገናኝተናል። የሰንበቶቹን ዋና ዋና ነገሮች ይዘን መተናል። አዎ እንግዲህ አሜሪካ ጣመሽ መሰል ቆየሽብን እዛ ከሄድሽ። ለማንኛውም ይመችሽ። ብርዱ አላስወጣልኝ አላስወጣል አይደለ? እሺ ብቻ እንዳትቀይሪብን እንጂ ሀገር ግድ የለም የማይሆን ሆነ። ኤኒዌይ ሀገራችን የሰሞኑ ደግሞ ውጥረት ለየት ያለ ነው። እንደምታውቂው እንደምናውቀው ነው። በርካታ ውጥረቶች አሉ። በአሁኑ ሰዓት ላይ በአማራ ክልል በርካታ ቦታዎች ኔትወርክ፣ ስልክ፣ መብራት ጠፍቶ ዘመቻ ተጀምሯል። ምንም የዘመቻ ውጤት ተቃራኒ ቢሆንበትም ብልጽግና በገፍ ወታደሮችን፣ ልዩ ኮማንዶዎችን፣ ሪፐብሊካን ጋርዶችን ጭምር በማስገባት ነው በሸዋ፣ በጎንደር፣ በጎጃም በበርካታ ቦታዎች ላይ ጥቃት የተፈጸመው። ከዛ በተጓዳኝ ዘመቻ የተጀመረው ውጤቶቹ አክሳሪ ቢሆኑም ማለት ነው። ከዛ በተጓዳኝ ደግሞ ከኤርትራ ጋር ያለው ፍጥጫ ከትናንት ጀምሮ በተለይ በግልጽ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለኤርትራ ደብዳቤ ከጻፉ ጀምሮ ትንሽ ውጥረቱ ከፍ ያለ ነው። እንግዲህ የደብዳቤውን ጭብጥ በትናንትናው ዕለት በስፋት ዘግበነዋል። በቲ ከቦታችን ከመሬታችን ተይዘዋል ነው። ኤርትራ ትውጣልን፣ ትንኮሳዎችን ታቆምልን፣ የምታስታጥቃቸውን የኢትዮጵያን ተቃዋሚዎች ህብረቷን ታቆም። ይህ ከሆነ ይልና ደግሞ በጣም ይተኛና ላይ ለመነጋገር ለመታረቅ የአሰቡንም የባህሩንም የምኑ ነገር ተውት፣ ችግር የለም እሱ ይሄን ካደረገች በቅን ልቦና ለመታረቅ ዝግጁ ነው ይላል። ኢቲቪም ይሄን ነበረ ደጋግሞ ሲያስተጋባ የነበረው በቅን ልቦና መታረቅ የሚለውን ነገር፣ መግባባት፣ መነጋገር እንዳዲስ የሚለውን ነገር እያደረጉ ነው። አንዳንድ ተንታኞች ደግሞ ለጦርነት እየተደረደረ ነው የሚል ነው። የሆነ ሆኖ የኢትዮጵያን ደብዳቤ ትናንት ስትመለከት ነው የጻፈችውን በቀጥታ ኤርትራ ዛሬ ምላሽ ሰጥታለች። ሪጀክት አድርገዋለች። እንደውም በጣም የንቀት ምላሽ ነው። ይቅርታና አላስፈላጊ ንትርክ የሚፈጥር ተራ አሉባልታ ጋር ጊዜያችንን አናጠፋም የሚል ነገር ነው። ፋይዳና ትርጉም የሌለው የሚል ነው። ይህን ነው የሚያስብልብሽ። ከሰሜን ደቡብ፣ ከምስራቅ ምዕራብ እየረገጥሽ ትናንት ያልሽውን ዛሬ የማትደግሚ ከሆነ በማናቸውም ነው የምትናቂው። የኢትዮጵያ ሕዝብም አሁን ወደብ ቢባል ምን ቢባል ምን ግድብ ቢባል ጦርነት ቢባል ይሄ መጣልህ ቢባል የማይበርደው የማይሞቀው አሁን ያለው ሁኔታ ተከትሎ ነውና የኤርትራ ምላሽ እንመለከተዋለን። ጭብጡን ምን እንደሆነ ኤርትራ ያለችውን መቲ። ይህን ከመመልከታችን በፊት ግን ጠቅላይ ሚኒስትሩ ኤርትራ በኃይል የያዘቻቸውን ነገሮች ትውጣልን ብለዋል። በጣም የገረመኝ ነገር ነው። ኤርትራ ከዛላምበሳና ከዚህ ከአንዳንድ ቦታዎች ላይ ትውጣ የሚል አዲስ ነገር ትናንትና በውጭ ጉዳይ ሚኒስትር ደብዳቤ ላይ ትውጣ፣ ያን ካስቆመች የወደቡ የምኑም በድርድር በመነጋገር እንፈተዋለን ብለው ሲጽፉት ማለት ነው። አንዳንድ ጊዜ ክፍተት እንዳይፈጠርብሽ በተቻለ መጠን ጥንቃቄ ማድረግ አለብሽ። ፓርላማ ላይ የተሻቸው ከሆነ ራሳቸውን ነጥብ የሚያስጥላቸውን ትናንት ያሉትን ነገር የሚጋጭ ነገር ብዙ ነገር ተናግረው እርቃናቸውን ቀሩ። እርቃናቸውን ሰው ሁሉ ጉድ እስከሚል በውጭ በውስጥ ያ ሳይበቃ ኤርትራን ሲከሱ ነው የከረሙት። ተመልከች፣ ግጭቱ ፍጥነቱን ነው የምነግርሽ። ኤርትራ ሲወቅሱ ከርመው በሶስተኛው ቀን ደግሞ በውጭ ጉዳይ ሚኒስትር አማካኝነት ልንነጋገር ልንመካከር የወደቡንም ጉዳይ ልናደርገው እንችላለን የሚል ደብዳቤ መጣ። ይሆን ሆኖ አብይ ዛሬ የኤርትራ መንግስት በኃይል ከያዛቸው ቦታዎች ይውጣ ብለው በውጭ ጉዳይ ሚኒስትራቸው አማካኝነት ትናንትና ቀጥታ መጻፋቸውን ተመልክተናል። እንግዲህ እነዚህ መሬቶች መቲ ኢትዮጵያና ኤርትራን ያዋጉ ናቸው። በባድመ፣ በዛላምበሳ፣ በተለያዩ ቦታ ላይ። ከዛ በኋላ ኢትዮጵያና ኤርትራ አንድ ስምምነት አልጀርስ ላይ ይስማማሉ። የአልጀርሱ ስምምነት ምን የሚል ነው? በፍርድ ቤት ነገሮችን በጦርነት ከመፍታት ይልቅ ወደ ህግ እንሂድ፣ ፍርድ ቤቱ የወሰደውን ውሳኔ እንቀበላለን ብለው ተስማሙ። ከዛ በኋላ እንግዲህ
እንዳለመታደል ሆኖ እንበለው ኢትዮጵያን አገኘችን በፍርድ ሂደቱ። እርግጥ እና አቶ ስዩም መስፍን ኢትዮጵያ ተፈረዳት ብለው ሰልፍ ሰው አስወጥተው ነበር። ነገር ግን ኢትዮጵያ ብዙ ነገር ማጣቷን ሲመለከቱ መለስ ዜናዊ አለቅም አሉ። በመርህ ደረጃ ብንቀበለውም ውሳኔውን አሉ። እንደዚህ አይነት አባባል አለቻቸው። ተግባራዊ አፈጻጸሙ ግን አይሆንም አንፈጽምም በማለት አቶ መለስ ይሄን ነገር እንዳደረጉት አቶ አለፉ በህይወታቸው። አቶ ኃይለማርያም ተተኩ። አቶ ኃይለማርያም ስልጣናቸውን ለአብይ ሲያስረክቡ በማግስቱ የኤርትራ ጋር ፍቅር በነበረበት ሰዓት ጊዜ ላይ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ተቀመጠ። ይሄ ነበር ዋናው። ከስብሰባ በኋላ አብይ የሆነ መግለጫ ሰጥተዋል። አብይ ያን ጊዜ ምን አለ? ስለዚህ በአዲስ ለተወሰነ ውሳኔ አብይ ምንድን ነበር ያሉት? ምን ነበር አቋማቸው? ከኤርትራ ጋር በምንድን ነው የተሰራ? ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችን ጭምር ባሉበት በሙሉ ድምፅ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል። ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆ ይዞታል። ይሄ ኃይል አስተላለፉ 3 ነበር። አንደኛው አስተላለፍ ስብሰባ ስንጀምር የሚሳደቡ አሉ። ዝም ብሎ የሚሳደቡ የሚያራክሱ ስብሰባውን የጭቅጭቅ መድረክ የሚያደርጉ ግሩፖች አሉ፣ የተመደቡ ናቸው። ሁለተኛው ግሩፕ እነሱን የሚቃወምና ደጋፊ የሚመስል ግሩፕ አለ፣ ከነሱ ውስጥ ነው። ሶስተኛው ደግሞ አስታራቂ ሽማግሌ ይመስል ነው። አንተም ተው እንጂ እንደዛ እኮ አይደለም ህጉ እኮ ምናምን የሚል ነው። ይሄ በስልሳ ታቅዶ ተወያይቶ ተመድቦ ነው የሚሰራው። ይሄ ውስጥ ገብቶ እጅ እያወጣ እየደገፈን የሚውለው ኃይል ልክ ስብሰባውን ጨርሰን ማታ ሲወጣ በመግለጫ ይቃወመናል። ውስጥ ይደግፈናል፣ በመግለጫ ይቃወመናል። ውስጥ የሚሳደበው ደግሞ በሚዲያ አይታይም። ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችን ጭምር ባሉበት በሙሉ ድምፅ የተወሰነው። ተመልካች እንግዲህ መት እኔ አሁን ይሄ የናሽናል ኢንተረስት ጉዳይ የምናምን የሚለውን እዚህ አንተው አሁን ይሄ የትኛውን እንመነው ነው? ተመልካች ደግሞ በንዴት እኮ ነው የተናገረው። እነዚህ ሽማግሌዎች እያለ ህዋት ነው ረበሹኝ፣ የደህንነት ሹሙ ባለበት ነው የወሰንነው። ይሄን ነገር ያወጣው ለምንድን ነው? አስመራ ከተስማሙ በኋላ በመጀመሪያው ዓመት ላይ የነዚህ የመሬቶች ጉዳይ ላይ እልባት ያኔ በፍቅር ጊዜው አላገኙም የሚል መግለጫ ወጥቶ ነበር። አንደኛ ዓመቱ ሲከበር እኮ ያኔ ተከትሎ ነው የሰጠው። ንዴቱን እየተመለከትሽ ነው። ንዴቱን ከወሰን በኋላ ጓተቱት 2 ዓመት ብሎ እየተናደደ እየተበሳጨ ህዋቶችን እየዘለፈ ነው። ኤርትራ መሬቷን ትውሰድ በሙሉ ድምፅ ብሎ ራሱ ተናገረ። አሁን ደግሞ እንደምትመለከቱ ትናንትና ያን ደብዳቤ ጻፈ። ተቸገርን እኮ መቲ እንደ ኢትዮጵያ ዜጋ የተቸገረ የለም በአሁኑ ሰዓት ላይ። ሌላው ቢቀር ትናንት ያለውን ዛሬ የሚደግም እኮ በቃ አጣን እኮ። የትኛውን ነው ህዝቡ አሁን የሚሰማው? የትኛውንስ ነው የሚያምነው? ምንድን ነው የሚባለው? ይሄ ነገር እውነት የጤና ነው መቲ ነው? እኔ እኮ ግራ እኮ ስለገባኝ ነው። አሁን ደግሞ በእርግጠኝነት አንድ ሰው ቅድም አስተያየት ሰጡ። ኤርትራ ልክ ናቸው የተናገሩትን። በቃ ይሄ ጽምዶ የሚባል ይሄ ግንኙነት አለኝ የምትለውን ነገር የፈራኸውን ነገር በሙሉ አስወግጃለሁ፣ ካሁን በኋላ ምንም ነገር አያሰጋም ጨርሻለሁ ብትል ነገ ጠዋት አውቀን ኢሱ ቆራጡ ኢትዮጵያን እኮ እንደሚወድ እኔ ድሮ ማውቅ ነበር ብለው ለመናገር ወደ ኋላ አይሉም ማለት እና የወደብም ጉዳይ የዚህ የመሬቱ ጉዳይ አሳስቧቸው አይደለም። ያሳሰባቸው ስልጣን ነው አይደል? አያግሪ ስልጣናቸው ስለተጨነቀ በአሁኑ ሰዓት ዋናው አብይ ፍላጎት ምንድነው? በተለያየ ነገር ፕሮቮክ አድርጎ ኤርትራ ጋር ጦርነት መክፈት እንጂ በእርግጠኝነት የትግራይ መሬት እንደማያሳስበው ትግራይ ላይ ያለው የአሁኑ ንግግሩ በቂ ነው፣ ምስክር ነው። መቲ እንዴት እየተናደደ እንደሚናገር አይተሽዋል። ይሄ መሬት ብሎ ማለት ነው። የወደቡንም ጉዳይ ትናንት በመግለጫው አይተሻል። ሌላውን ነገር እንስማማ እንጂ እሱ ያጣላንም ብሏል። እሱም አሳስበው ወደብም የትግራይም ጉዳይ እየተነሱ አሉ። ቅድም አንድ ሰውዬ ስልጣኑ እንትን ላይ ነች እንጂ አሁን ኤርትራ የሆነ ነገር 380 ዲግሪ ዙራ ከአብይ ጋር ነው የሚሻለኝ ከአንተ ጋር ሰራለሁ ይሄን ነገር ብትል ኢሱ ያላያቸውን የኢትዮጵያ አካባቢዎች የምናይበት ቀጣዩ ምዕራፍ ተከፍቶ
ነው እኮ ተመልከች እኮ መቲ ምንድነው የምትይው? እኮ እንደፈለገ እኔ የሚያሳዝኑኝ ጌች ሲባል ጌች፣ ኢሱ ሲባል ኢሱ፣ ሶማሌላንድ ሲባል ሶማሌላንድ፣ አይ ተውት አሰብ ሲባል አሰብ እያሉ ዘጭ የሚሉት ካድሬዎቹ ናቸው፣ ደጋፊዎቹ። በቃ ወደ ነፋሱ አቅጣጫ ዘጭ እንዳሉ እድሜያቸው አለቀ። እነሱ ደግሞ አንዳንዶች እኮ በጣም ትልቅ ሰዎች ናቸው ደጋፊ ነን የሚሉትና ይሄን ነገር ራሱ ኢንፋላሲ ሲያዩት፣ ይህን ኮንትራዲክሽን ሲያዩት ምን ይሆን የሚሰማቸው? እንደው መቲ ምን ተሰማሽ? እንደስታዩ እኔ በጣም ሁሌ እንደዚህ አይነት ነገሮች ሲመጡ ያው የተለመደ ነው። ይህ መንግስት ከመጣ ጊዜ ጀምሮ ማን ምን አለ ከዛ በኋላ ያን ያለውን ነገር ይጥሷል አይጥሶም ብለ እንትን መከራከር የለበትም። ይጥሰዋል። በተቃራኒው ቦታ ላይ ሆኖ ያኛውን እንዳላለ አድርጎ ያለምንም ይሉኝታ ይሏል። በተለይ ጠቅላይ ሚኒስትሩና እንዳለ እዛ አካባቢ ያሉት ማለት ነው። ሀፍረት የላቸውም፣ ይሉኝታ የላቸውም፣ መርህ የላቸውም። ከምንም በላይ ደግሞ ለኢትዮጵያ ሕዝብ ሪስፔክት የላቸውም፣ ክብር የላቸውም። ምን ይለናል ባለፈው ብለን የለም እንዴ አሁን በተቃራኒው ስንመጣ ምን ይለናል የሚለው የለም። ይሄ ደግሞ ከሆነ እብደት አለ ማለት ነው። ከባድ ንቀትና ከባድ እብደት አንድ ላይ ተደማምሮ ሀገርን የት ሊከቷት ይችላሉ? እነዚህ ሰዎች በየጊዜው የሚጥሉት ነጥብ፣ የሚሰባብሩት ዕቃ፣ የሚያጣሉንና የሚጀምሩት ጦርነት እጅግ በጣም እየሰፋ የመጣው እኮ ዝም ብሎ እኮ አይደለም። የእነሱ ወላዋይነት ፒውር የሆነ መርህ አለመኖር ነው። ከዛ ደግሞ በቃ ዋና የውሸት ፋብሪካ ሆኗል። በጣም የሚያሳፍረው አንተ ሌላ ሀገር ላይ አንድ ውሸት እኮ ቢገኝበት አንድ መንግስት እኮ በምን ያህል እንደሚዋረድ እንዴት እንደሚባረር ታውቀዋለህ። እንዴት አድርጎ ተሳቆ ከዛ በኋላ ወደ ፖለቲካ ሁሉ አይመጣም ማለት ነው። አገር ሁሉ ተሰዶ ሊሄድ ይችላል በውርደት የተነሳ። እነዚህ በየቀኑ እየቀያየሩ እያሳምሩ ይዋሹታል። በቃ በጣም ነው የሚዋሹት። የኢትዮጵያ ሕዝብ ደግሞ እውነቱን ያውቃል። አሁን የኢትዮጵያ ሕዝብ ሾርት ሜሞሪ ያለው ምናምን ብሎ ጠቅላይ ሚኒስትሩ ተናግሯል። በጣም የማዝነው የኢትዮጵያ ሕዝብ ይቅር ባይነትና ቻይነት ነው እንጂ ያለው ሾርት ሜሞሪ አይደለም ያለው። እያንዳንዱን እየጎለጎለ ይኸው አንተ አወጣው አይደል እየጎለጎለ ያወጣበታል። እና አይ ቲንክ ውሸት ሲሆን የሆነ ስክሪፕት ትሰራና ትመጣለህ ለወቅቱ የሚያራምድ ያችን መከራ የሚያሳልፈን ከዛ ያ ያልፋል፣ ሌላ ፈተና ይመጣል። ትረሳውና ውሸት ሲሆን ሁልጊዜ አዳዲስ መፈጠር አለበታል። አንድ እኮ ከተመዘዘ ሳሩ አይቋረጥም እና ሌላ ደግሞ ይዞ ሲመጣ ከዚህ በፊት የተደረገውን የውሸት ፕሮፓጋንዳ ይረሳል። እኔ ፕሮፓጋንዳ እንደ መንግስት የለም መኖር የለበትም ምናምን ብዬ አይደለም። ግልጽ ያለ ውሸት ለኢትዮጵያን ለሌላው ለህዝብ በዚህ ደረጃ መዋሸትና እየጠፉ አላችሁ ማለት ሀገሪቷ ችግር ውስጥ እየገባች አልገባችም ማለት ገድል ይዟት ሀገሪቷን እየገባ አይ ወደ ገነት ነው እየወሰድኳቸው ያሉ የሚለው ውሸቶች በጣም ያስፈሩኛል። ነገ ሁሌ እንደምን ነገ መንግስት ከአረብ ኤሚሬቱ ጋር ያለው መቼም ወዳጅነት ይለያል። እዛም ሄድ የትም ሄድ ብድግ ብሎ ይሄዳል። ሁሉም ሄደዋል። መንግስቱ ኃይለማርያም ሄደዋል። ቀዳማዊ ኃይለሥላሴ ተገድለዋል። ሁሉም ሄደዋል። መጨረሻ ላይ ኢትዮጵያ ነች የመከሩን የገፈቱን ተሸካሚ። ይሄ ትውልድ ይሄ መከረኛ ትውልድ ይዞት ከዛ በኋላ እያለቀሰ ወደኋላ እየተጓዘ ኑሮን ይቀጥላል ማለት ነው። ለዚህ ነው በጊዜ በቃ ማለት ያስፈልጋል የምንለው ለዛ ነው። ከዛ ውጭ እኔ በጣም ነው ማዝነው ይሄን ያህል ውሸት ፖሊሲ እኮ የሚባል ነገር እና ቆራጥ አመራር የሚባል ነገር አለ መቲ። ያ ገዳይ ይውደደው አይደለም። አሁን ኤርትራ ጋር ስትታረቂ ተስማምተናል አለ። ስምምነቱ የሚመጣው አንዳንድ ጊዜ ብዙ ጊዜ ከፖሊሲዎች ነው። የውጭ ፖሊሲዎቻችን ከጎረቤት ሀገር ጋር የምንከተለው ምን መምሰል አለበት የሚል ነው። የሆነ ፊርም የሆነ ስታንድ ካለች በአንድ ነገር ላይ ሁሌ አትስችም። ስትናገሪ ፖሊሲሽን ታሰርጫለች። አይሽ በግለሰብ ላይ የተመሰረተ ሲሆን መቲ እንደ ሙድሽ እንዳልሽው ዛሬ ልደር እንዳዳሩ ነው እንጂ ነገ ምናምን አይደለም። ግን ፊልም የሆነ ስታንድ ብትይዢ የሆነ የፖሊሲ ምናምን ነገር ቢይዘሽ ለራስሽ ይገባሻል፣ ለአባሎችሽ ለባለስልጣኖችሽ ያ ነገር ይገባቸዋል። በየትም ቦታ ኢንተርቪው ሲደረጉ አይጣረሱም። ለምሳሌ እንውሰድ መለስ ዜናዊ የተከተሉትን ፖሊሲ የሚግንቱትን ምንም ያው ስንታገል የከረም ነው። እሱን አልዘረዝረውም። አሁን ሁላችንም ግን አንድ ባህሪ ያላቸው አይተሽ ከሆነ የፈለገ ሰው ይጥላቸው የፈለገ ሰው ይወደዳቸው የሆነ ነገር ድርቅ ካሉ እንደዛ ነው የሚሆኑት። ምንድነው መጀመሪያ በድርጅታቸው ይወስናሉ። የድርጅታቸው ላይ እንደገና አምጥተው ካቢኔያቸው ጋር ያስወስናሉ።
ስለዚህ የሆነ አቋም አለ ማለት ነው። አዎ ብታዩም አንቺ እገሌ ደግፈኛል ብሎ ይሄ ላስጨብጭብ ብሎ ምናምን አንድ እንደውም እንትን አላቸው። ለምንድነው ማህበራዊ አክቲቪቲ የማያደርጉት ለምናምን አለች። እኔ ኮንትራት የተሰጠኝ የሀገር ችግር ልፈታ እንጂ ሞዴል አይደለሁም ብለው ነው መልስ የሰጡት። የዛይ ነገር ስራ አለኝ ተወስኖ የተሰጠኝ ስራ አለኝ። ብታያቸው ብትወጃቸው ታውቂዋለሽ አቋማቸው። በዚህ ላይ መለስ ይሄን ነው የሚሉት ብለሽ አንቺ ራሱ ይገባሻል መልስ ሳይሰጡ ምን እንደሚሉ ማለት ነው። አብይ ምን እንደሚል ታውቂዋለሽ። ዛሬ ባለው ነገር ላይ ነገ ነው ብለሽ አንቺ እዛ ውስጥ ተቀመጪ። አሁን አይተሻል አይደል? ኢሱ ሲሉ ተከታዮቹ አብሮ ኢሱ ያሉ እሱ ተጣልተው ሜዳ ላይ ጣላቸው። ከዛ ትንሽ ለመጣላት 2-3 ቀን ፈጀባቸው እነሱና አሟሙቀው ወደሱ። አሁን ደግሞ መልሰው ቢታረቅባቸው እንደዛው ይቸገረ እንትን ነው የሚሆኑት እንደሚባለው ነገር ነውና በፖሊሲ ካልተመራ አገር ልክ ነው ህግ ማዕቀፍ ካልተሰራ በግለሰብ ችሎታና በግለሰብ በጎ ፈቃድ የምትመራ ሀገር የትም አትደርስም። እጅግ አደገኛ ነው። ይሄ ማለት ፕሬዝዳንቱ ወይ ጠቅላይ ሚኒስትሩ ወይ ምንም ስልጣን አይኖራቸው ማለት አይደለም። አላቸው እኮ እነ ትራምፕም እነ ሌሎችም እኮ ሀገር በቀልጭ ራሳቸው የሚያደርጉት አሉ። ግን ከአሜሪካ ፖሊሲ ጋር ይዛነፋል አይዛነፍም። እንደ ካቢኔውና የሚመለከተው አካል እኮ ፕሬዚዳንቱም ይሁን ጠቅላይ ሚኒስትሩ የሚያመጣውን ሀሳብ ያንን አሽቶ ጨምሮ አሻሽሎ ወይም የማይሆን ከሆነ በአንድ አይምሮና በብዙ አይምሮ ይለያያል። መቼም ስንት አይምሮ ያለው እዛ ውስጥ ምን ያህል አለ ብትለኝ እሱ ምን ጥያቄ ውስጥ ይከተኛል። ከዛ ውጭ ግን ምንም ፖሊሲ መመሪያ ህግና መርህ በሌለ ሁኔታ ላይ እንደ ሙዱ ጠዋት ተነስቶ የሚፈርድበት የ135 ሚሊዮን ህዝብ ጣፈንታ በጣም አስፈሪ ነው። አስፈሪ ነው መቲ። ትናንትና ይሄን ነገር ወሰነው በሙሉ ድምፅ ነው አለ። ሲወሰን የሆነ ነገር መያዝ የለበትም እንዴ መዝገብ እንኳን የሀገር ስብሰባ ያ ነገር የተወሰነው ከምን ተነስቶ ነው? አሁን ለምን ትናንትና ያተወሰነ ቲፒኤልኤፍ መመታት ስለነበረበት ስልጣን ያሰጋኛል ተብሎ ስለነበረ ኤርትራን አስደስቶ ያን ነገር ማድረግ ነበረበት። ዛሬ ደግሞ ኤርትራ ጋር ጠበኛ ነኝ ሲል ያን አደረገ። ግን መቲ በጣም አሁን የምንነጋገርበትና አስጨናቂው ነገር ያሁኑ ሀገራችን አብይ የሄደበት መንገድ የተወሰነ ጊዜ ሰርቶለታል። ስልጣን ለመያዝ ሰርቶለታል። ለ1 ዓመት ለ2 ዓመት ሰርቶለታል። በዚህ ሰዓት ግን አብይ ባክላሽ አድርጓል። እንደምትመለከችው በዛው መስመር ነበር እሱ የተጠቀመው ሁሌ አንድ አይነት መስመርን። አሁን ደግሞ ህዋቶችን በማቀፍ ያኔ መምታት ነበር። በፍጹም ባልጠበቀ ሁኔታ ተቀደመ። የአማራ ክልሉም ጋር የተፈጸመው ነገርና እዛ ጋር ይገጣጠማሉ የሚል ሰሞኑን ፓርላማ ላይ እንደሰማነው ነበረ። እሱም ላይ ተቀደመ። ለዚህ ነው አሁን አስቸጋሪና አስጨናቂ ጊዜ መጥቷል የምልሽ። ለምንድን ነው የሰራቸው ሴናሪዎች እዛም ያው በፍጹም ባላሰበው መልኩ የኤርትራ መንግስት እዛ አካባቢ አንድነት ይፈጠርብኛል ብሎ በተቃራኒ ሆነበት። በአማራ ክልል የተቀበለው ነገር በተቃራኒ ሆነ። ለዚህ ነው አሁን ደብዳቤ የተጻፈው። የከፋ ነገር የአሁኑ ነገር መውጫና መግቢያ በሌለው አዲስ አበባ ዙሪያ በነገራችን ላይ ምሽግ እየተቆፈረ ነው። ቪዲዮዎች ደርሰውኛል፣ አይቻለሁ፣ ተመልክቻለሁ። ይህ አዲስ አበባ ሄጃው አካባቢ ውጊያው ስለነበረ ማለት ነው። ስለዚህ አሁን የከፋው ነገር የመጣ ይመስለኛል። ይሄ ሁሉ ግን የመጣው በምን ምክንያት ነው መስቲ? ስልጣኔን ለማረጋገጥ በፈለኩበት መንገድ ሄዳለሁ። የምን ፖሊሲ የምን ሮድማፕ ዛሬ የሚያሳድረኝን ዛሬ ነገ የሚያሳድረኝን ነገ እያደረግኩ በብልጠት አንቺ እንዳልሽው 135 ሚሊዮን ህዝብ የሚኖርባት ኢትዮጵያን አስተዳድራታለሁ እገዛታለሁ ከሚል ጥማት ነው ይሄ ሁሉ የመጣው። በተረፈ አገር ለመምራት በፖሊሲ በመርህ እንመራ፣ ስልጣንን በአግባቡ ከአንዱ ወደ አንዱ እኔ እንደተቀበልኩ ከኃይለ ማርያም ወደ ሌሎች በጊዜው መስተላለፍ አለበት ከሚል ሆደ ሰፊነትና ትክክለኛ አገር ወዳድነት ፖሊሲ የተነሳ ቢሆን ኖሮ እዚህ ሁሉ ትርምስ ውስጥ አንገባም ነበረ። እነ ዶክተር ደሳለኝ ጫኔ የምን ምርጫ እዛው ብቻ ተወዳደር ብለው ዞር በል ብለውታል። እየሆነ ያለውን ነገር እየተመለከትነው ነውና በኤርትራና በኢትዮጵያ መካከል ያለው ነገር ከዚሁ ነገር የተቀዳ ነው። አይ መርሳት የሌለብን ደግሞ ስራዬ ተብሎ የተፈጠረ አጀንዳም ነው። ድንገት ብድግ ብሎ አንድ ቀን አሰብን አመጣለው፣ ስለዚህ በጦርነት ነው ማመጣው የሚል ፉከራ ጀምሩ። ለምን አሁን እኔ እናንተ ኤርትራም የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ እያለ ባለበት ሰዓት በአገሪቷ ውስጥ እየተፈጸመ ያለውን ያንን ሁሉ ጭፍጨፋ፣ ረሃብና የኢኮኖሚ ድቀት የመሳሰሉትን ነገር ሽፍት ለትንሽ ጊዜ ለመሸፈኛ
ይጠቅመኛል ተብሎ የተሳበ ካርድ ነው። አሁን እኔ እናንተ ተገናኝተን ይህንን ጉዳይ ነው አሳስቦን እያወራን ያለ ነው። ስራዬ ተብሎ ጠቅላይ ሚኒስትሩ በጀመረው በፈለገውና በሰጠው አጀንዳ ማለት ነው። እና አንዳንዴ አጀንዳ ለማምጣትና ህዝቡ በዚህ ግር ሲል እኔ እዚህ ጋር የሆነ ነገር ሎጂ እየገነባው በዚህ በኩል ደግሞ አገር አፍርሼ ሌላ አገር እገነባለሁ የራሴን አገር መሰርታለሁ የሚለውን እብደት ለመቀጠል አጀንዳም እየተሰጠ መሆኑን መታሰብ አለበት። አዎ እንደዛ ሆኑ ትክክልሽ ጋራለሁ አንቺ ጋር ግን መቲ አሁን የሚደርሱ መረጃዎች ከዘ ኢኮኖሚስት ጀምሮ ትናንት ዛሬ የተከታተልናቸው መረጃዎች በሰሜኑ አካባቢ ከፍተኛ የጦርነት ደመና የበለጠ ያንዣበበበት ጊዜ ነው። በርካታ ሰራዊት ተጠግቷል። አሁንም እየተጓጓዘ ነው። ባይገርምሽ በትግራይ ድንበሮች ኢትዮጵያና ኤርትራ በሚዋሰኑበት ላይ ትናንትና ከሰዓት በኋላ ጀምሮ ድሮን ቅኝቱ በበርካታ አንድም ጥቃት አልፈጸሙም። ሰሜን ሸዋ ላይ ወሎ ላይ ነው ጥቃት የፈጸሙት በድሮን ንጹሃን ላይ። ነገር ቅኝት ሲያደርጉ ሁሉ ውለዋል። ነገሮች እየከፉ መጥተዋል። በነገራችን ላይ የምንዋጋው ቅድም እንዳልሽው ፕሮክሲ ዋር ነው፣ የውክልና ነው። በወዲያ በኩል ሳውዲ አረቢያ አለች፣ በነ ሱዳን፣ ኤርትራ፣ ሳውዲ አረቢያ የተለያየ በአንድ አካባቢ ናቸው። ኢትዮጵያ ደግሞ ዩኤኢ ምናምን አለች፣ በዚህ አንድ አካባቢ ነው። አካባቢያችን ምን እየሆነ ነው? የነዚህ መካከለኛ የሚባሉት የገልፍ ሀገራት የነሱ መፋተጊያም እየሆነ ጭምር ነው። ስለዚህ ነገሮቹ አሁን በጣም ይሄም መግለጫ ያወጣው የእንትንም ነገር ይሆናል። ያ ነው በጣም አደገኛ ነው። አንዳንዶች ምን ይላሉ? ይሄን ነገር እያደረገው ጥረቱን አባብሶ ምርጫውን አጭበርብሮ ሊያሸንፋሉ። ምርጫው እኮ ዋስና እንግዲህ ኢትዮጵያ ውስጥ ምርጫ ከተደረገ የት ነው ምርጫ በብዙ ቦታዎች ይደረጋል ቢባል እንደምሰማው ከሆነ አማራ ክልል እንደምታየው ነው። አሁን በኋላ እመጣበታለሁ። ኦሮሚያ ክልልም እመጣበታለሁ። ይሄ በአሁኑ ሰዓት ላይ መራጮች ሄደው ቅስቀሳ የሚያደርጉበት ወይ የሚመረጡበት ቦታ የት ነው? አሁን ደሳለኝ ዶክተር ደሳለኝ ጫኔ ልወዳደር ቢል ምንድን ነበር የሚፈጠርበት? ህይወቱ ነበር የሚያልፈው። ታውቂያለሽ ወይ? ብልጽግና የገድለውና ፋኖች ገደሉ ሲንቀሳቀሱ ይላል ወይ ሌላ ነገር ቢደረግ እንደዛ ነው የሚደረገው። ስለዚህ ትክክለኛ ህይወቱ ነው። አንዳንዶች እንደውም ምናለ እዛው ቢቆይ ይላሉ። ለምን በማያስችል ሁኔታ ውስጥ ገብቶ የብልጽግና ተንኮል በተሞላበት ሁኔታ ላይ ፋኖች ጥቃት ፈጸሙበት ምርጫ አወዳደራለሁ ብለህ ለአብይ ድጋፍ መስጠት ነው ብሎ ያደረጉበት ይችላሉ። አስተማማኝ ባልሆነ ሁኔታ ላይ የምን ምርጫ ነው የሚደረገው? ምርጫ እኮ ለማድረግ እሱም እንደገለጸው መደራደሩ ቢያንስ ለመወዳደር ምን ለማለት ቅስቀሳ እንኳን ለማድረግ የሚመች ነገር የለም። በዚህ ሁኔታ ውስጥ ይሁንታ አልሰጥም ነው ያለው። ስለዚህ ምንም አይነት ምርጫ ወሰደው አልወሰደው ምርጫው መረሳት አለበት ባይ ነኝ። እንደፈለገ አብይ እድሜው እስካለች ድረስ ምርጫ የሚያደርግ አይደርግም ይቀጥላል። ግን የአሁኑ ሁኔታ እየተፈጠረ ያለው ህብረትም ሆነ እየመጣ ያለው ነገር እድሜውን የሚያሳጥረው ይመስላል ከሁኔታው ላይ ስንገመግመው። ይህን ያልኩሽ መቲ ሰሞኑን አማራ ክልል የተፈጠረው ነገር ታውቂያለች። ቅድም መግቢያችን ላይ እንዳልኩት ለመረጃ ለመንደርደሪያ ያህል ለመናገር በተለይ በሸዋ ግንባር ከሁለት ቀን በፊት ጀነራል ተፈራ ማሞን ማደም በሚል ነበር የጀመሩት። እንኳን ጀነራል ተፈራ ማሞን ሊያድኑ እንኳን ሌላ ነገር ሊያደርጉ ሌላ ነገር እየሆነ ነው። በ22 ሄሊኮፕተር ነው ኮማንዶ ክፍለ ጦር የገባው በዚሁ አካባቢ 22 ክፍለ ጦር ማለት ነው። 22 ሄሊኮፕተር ኮማንዶዎች ኖች። እነዚህ ኮማንዶዎች የገቡት ለምንድን ነው? በመደበኛ ውጊያኛው ጦሩ ስላልቻለው እየዘለሉ ምን እያሉ ባሉበት እንትን ውስጥ እንዲያመጧቸው በችሎታቸው ተብሎ ነው። ዛሬ ድረስ የደረሰ መረጃ እንደሚያመለክተው አብዛኛው የገባው ኃይል አልወጣም፣ እዛው ነው የቀረው። በአብዛኛው እዛው የገባ ኃይል በርካታ ግንባሮች ፋኖች የያዟቸው ወረዳዎችና ከተሞች ለማስለቀቅ ዘመቻ እንኳን አዲስ ዞታዎችን ሊቆጣጠሩ ቀደም ሲል ይዘዋቸው የነበሩትን ከተሞች በመለቀቅ ዮሐንስ እስኪሸሹ ድረስ ከባድ ምታርፎባቸዋል ብዙዎቹ። የሸዋን ነው ይሄን የምነግርሽ። በተለይ በኤፍራታና ግድም ወረዳ በተደረገው አውደ ውጊያ በርካታ ወታደሮችና ኮማንዶዎች ከማቃቸው በላይ ቀደም ሲል በጦሩ ስር የነበሩ ይዞታዎች በአሁኑ ሰዓት ፋኖች ውስጥ ቁጥጥር ስር ገብተዋል። በወረዳው ፈርድሃ በተባለ አካባቢ የነበሩ የአገዛዙ ወታደሮች ግዙፍ ምሽግ ተሰብሮ ለቁጥር በሚያስቸግር ሁኔታ ወታደሮች አልቀዋል። ከአዲስ አበባና ከደብረ ብርሃን በዛሬው ዕለት በደብረ ብርሃን በኩል እንዲሁም ከአፋር በባቲና በከሚሴ በኩል ተጨማሪ ኃይል እየገባ ነው። ዛሬ እንደገና እነዛ ስላለቁ ማለት ነው። እንግዲህ ከትናንት በስቲያ አንስቶ በበርካታ ሄሊኮፕተሮች ወደ ሸዋ ምድር ሲራገፉ የነበሩት ኮማንዶችና ሪፐብሊካን ጦር አባላት በገቡበት ቀርተዋል ነው ያሉት የፋኖ አመራር ራሱ። በነገራችን ላይ መንገድ ስልክና ኢንተርኔት አቋረጥኩ ይበል እንጂ በከፍተኛ ደረጃ አመራር ያሉት የፋኖ አመራሮች ሁሉም እንትን አላቸው፣ የሳተላይት ስልክና ሬዲዮ አላቸው፣ ይገናኛሉ እነሱ።
ተራውን ስልክ ነው መረጃ እንትን ያቋረጠው ማለት ነው። በዚህ ላይ የሚመጡ ምስሎች አሉ ለሚዲያ ስለማይሆኑ አናቀርባቸውም እነሱን እና ለግለሰቦች ስልጣን ሲባል በዚህ ደረጃ መርገፉ እንትኑ ሰራዊቱ በጣም የሚያሳዝን ነገር ነው። ሌላው መቲ በጣም ከፍተኛ ያልተጠበቀ ኪሳራ የደረሰው የጎጃምና የጎንደር ግንባር ነው። የወሎውን አውርተነዋል ብዬ ነው የወግዲውን ሰሞኑን አውርተነዋል። በተለይ ስማዳ ወረዳን ጨምሮ የጎንደር አካባቢዎች በፋኖ ቁጥጥር ስር ገብተዋል። ከትናንት ጀምሮ በወረዳው ሸርፍተራና አቦ ቤተክርስቲያን ዙሪያ የኮንክሪት ምሽግ ሰርቶ በተቀመጠው የአገዛዙ ኃይል ላይ ከባድ ጉዳት ደርሷል። የፋኖ ኃይሎች ይዞታቸውን በማስፋት ወገዳ የምትባለውን ከተማ ሙሉ በሙሉ ተቆጣጥረዋታል። እና አሁን እንግዲህ እየመጣ ያለው ዜና ይህን ተከትሎ መከላከያው በርካታ ወረዳዎች ናቸው ከዚህ ከአርባያ በለሳ ጀምሮ በጣም በርካታ ወረዳዎች ለቆ እየወጣ ነው ከትናንት ጀምሮ በራሱ ጊዜ እና ሲወጣ ይላሉ ሲወጣ አብሮት የነበሩ ሚሊሻና አድማ ብተና ልዩ ኃይሎችን ጥሏቸው ወጣ። አሁን ትልቁ ነገር እነሱም ነው። አንዳንዶቹ ተከትለው ወጡ እናንተ የምትወዱት ነው ብለው አመለጡ። ብዙዎቹ ግን አሁን ጥሏቸው ስለወጡ ተይዘዋል። እንደውም ትናንትና በርካቶች እየጻፉባቸው ነበር እስከ መቼ ነው ካለፈው ስህተታቸው የማትማሩት ተብለው። ዛሬ የፋኖ አመራሮቹ ከዛ መግለጫ ሰጥተዋል። ብዙዎቹን ይዘናቸዋል አሉ። ተይዘዋል ከነትጥቃቸው። አንዳንዶቹ በፈቃዳቸው እጅ እየሰጡ ነው ተባለ። እናንተው ያው እንግዲህ ያድናቸው አያገባንም ነው አይደል? እንደዚህ እኮ ነው። ይሄን እኮ ነው የምልሽ። ባለፈው ታስታውሽ እንደሆነ ኃላፊነት የማይሰማሽ የምልሽ እጅግ የሚያሳዝነኝ ነው። በሰሜኑ ጦርነት ጊዜ ታስታውሻለሽ መቲ ያላረጋገጥሽውና ያላሸነፍሽውን ሰውነት ላይ ህዝብን መማገድ እርስ በርስ ለማባላት ካልሆነ ከጭካኔ ካልሆነ በስተቀር አዲግራት ሲደርሱ ገናምን ሲደርሱ ሰዎችን ኢንተርቪው ያደረጉ በኢቲቪ ያሳዩ ካስታውሽ አዲግራት አድዋ ላይ በዛ በሰሜን ጦርነት ብራቮ መከላከያ እንኳን መጣደን የሚሉ ሰዎችን እየፈለጉ አደረጉና ተመልከች። አንድ መንግስት ነኝ የሚል አካል ከነቆጣላቸው ሲፈልግ እነዚህን ሰዎች ያስወጣቸው አጋፍጧቸው ጥሏቸው ወጥቶ የሆነውን ሰምተናል። ያን ሲደግፉ ተበሉ። ምንድን ነበር ያ ታርጌቱ? ምንድን ተቀየለሽ? ሲገደሉ እርስ በርሳቸው ይጣላሉ። እዛ የዛኛው ዘመድ ይነሳል ምናምን የሚል በሰው ደም ላይ ፖለቲካ መስራት። አሁን በተመሳሳይ ይሄ ሚሊሻና ልዩ ኃይሎች ላይ የሚፈጸመው ነገር አንዴ እኮ አይደለም መቲ፣ ልክ ነው አንዴ አይደለም። ከነሱ አልፎ እነዚህን ማስረሻ ሰጡ ሲባል ወዶ የገቡት ሁሉ ይኸው ተያዘው ተይዘናቸዋል። በርካታ ናቸው አሉ። ወግድ ቀደም ምን እንደምናደርግ ገና እየተወያየን ነው አሉ። እነሱ በደንብ ያስቡበት ጥሩ ነው። ለምን ታርጌቱና እቅዱ እርስ በርስ ህዝቡን ለማጨፋጨፍ ነው። ስለዚህ መታሰብ አለበት፣ በጥንቃቄ መታሰብ አለበት። ግን ለሌሎቹ መልእክት ማስተላለፍ ያስፈልጋል። ይሄ ያው ናቸው ሁሉም ነው አላማው። እንኳን እናንተ ተራውን ሰው ሁሉ ፋኖ ነው እያለ ነው እንደዚህ የሚያደርገው። መረጃ እያቀበሉ ያስመቱን እኛ ውስጥ የተሰገሰጉ አድማ ብተናና ሚሊሻ ናቸው። ግልገል ፋኖ የሚል ቅጽል ስም አውጥተውላቸው ይላል። ይህ በሆነበት ሁኔታ ብቻ ነው ህሊናችሁን እንደው የምታዳምጡት። እንደው ይሄ እንኳን ባይሆን ራሱ መቼ ነው ወገኔ ለወገናችሁ እኮ ብትሞቱ ክብር እኮ ነው። ይሄ እኮ የውርደት ሞት እኮ ነው። ይኸው በዚህ ደረጃ መዋረድ ምን ያደርግላችኋል? ከዚህ እንደው ትማሩ ይሆን? ጥሏችሁ ሄዱ። ያው በጣም ቁጥራቸው አይገበጥም። አሁን ተይዘው ይገርምሻል። ሰሞኑ ሁሉ እነዚህ ቆሞባቸዋል። ደግሞ ሄጅ ሰጠ የሚሉት ነገር ቆሞባቸዋል። አላዋጣቸውም ፕሮፓጋንዳው። አሁን ግን ይኸው እነሱን ራሱ ጥለዋቸው ሄዱ። እነሱ እኛ አየሽ አይፈልጓቸውም እኮ እኛ ከምንመታቸው ምን ከምንላቸው እነሱ ሲመታታና ጥለናቸዋቸው ውጡ። ግጭቱ የአማራ ክልል ደም መመላለስ የሚባል ባህር ስላለ የሚል ስላለ የበለጠ እናባላችኋለን ነው። ስለዚህ የፋኖ ኃይሎችም ጥንቃቄ አድርጋችሁ በዚህ ጉዳይ ላይ በሳል ሆነ እንደው ዝም ብሎ ግብታዊ እርምጃን ባትወስዱ መልካም ነው። በጥንቃቄ ይሄን ነገር ወጣችሁ ዋይዝ መሆን አለባችሁ፣ ብልጥ መሆን አለባችሁ። ሌላው ግን አስገራሚ ነገር መቲ ከዚሁ ጋር ተያይዞ ትናንትና ከበርካታ ወረዳዎች የወጡት ወታደሮች ወደ እንትን ነበር የሄዱት ወደ ደብረ ታቦር። ዛሬ እና ከማታ ጀምሮ ከደብረ ታቦር የሚመጣው ዜና ደግሞ አስደንጋጭ ነው። ወደ ደብረ ታቦር የመጡትም እዛው ከተማ ውስጥ የነበረው ሁሉ ከተማውን ጥቂት ብቻ አስቀርተው እየወጡ ነው ለቀው ከተማውን ይላል። ደብረ ታቦር እንትን አለ ማለት ለባህር ዳር እንግዲህ ያለውን እንትን የምናውቀው ነውና አሁን እነሱ ራሳቸው ግራ ገብቷቸው ነዋሪዎቹ ቃል በቃል ያሉት ነው ምንድን ነው ትናንትናና ከትናንት ጀምሮ ኤርትራ ድንበር አካባቢ ውጥረት እያየለ ነው የሚል ነገር አለ። ለዛ ጦርነት ፈልጎት ይሁን
በዛ በኩል ጠቃሉ የሚል ነገር ስለሆነ አናውቅም። ግን የተወሰኑ እንትኖች ሲቀሩ እንትን ብለዋል። ፋኖች ዙሪያውን ከተማዋን ከበዋታል። ምን እየተደረገ እንደሆነ አናውቅም። ዛሬ ደግሞ ከማታ ጀምሮ ከደብረ ታቦር እያስወጣ ነው። አካባቢው ከፍተኛ ውጥረት አለ። ፋኖች ሙሉ በሙሉ ሌሎች ወረዳዎችን ይዘው ደብረ ታቦርን ከድለው እንደያዟት ነው የሚል መረጃ ነው ያለውና ነገሩ በጣም ተወሳስቧል። ውጥረቱም በጣም አይሏል ለማለት ነው። መረጃው ይሄ ነው። መልካም አመሰግናለሁ ደረጀ። ያው መረጃውን ማጠር መጠን አድርገን በዚሁ እንፈጽመው። ምናልባት እንደው ሰሞኑን እዚህ በሰንበት ሲተላለፍ የነበረው ምንድነው ገዳማያን ሞት አሁንም እየጨመረ ነው ያለው። እኔ እንደው እስኪረጋገጥ እየጠበቅኩ ነው እንጂ ፎቶው ምንም ሲዘዋወር አይቼዋለሁ። በምዕራብ ሐረርጌ ዞን አሰቦት ቅድስተ ሥላሴ ገዳማ አባት የሆኑ ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በበዓታቸው ሳሉ በጥይት ተደብድበው ተገለዋል የሚል ነው። ይሄ አዲስ አይደለም፣ እኛም ለመድ ነው። ዋናው ነገር አንዳንዴ እየሄዱ የሚጸልዩ ሰዎችን የሚገል መንፈስና ሀሳብና እቅድ ከምንድን ነው የመጣው የሚለውን ነገር ማህበረሰቡ በደንብ እንዲያጠነውና ማን ነው እየመጣብን ያለው፣ ምንድን ነው የተፈለገው ከዚህ ስርዓት የሚለውንም ነገር በተወሰነ ነገር ይገልጻል ብዬ አስባለሁ። ደረጀ እጅግ በጣም አመሰግናለሁ ስለነበረ ቆይታ። እኔም አመሰግናለሁ መቲ። ቴንክ ዩ ሶ ማች። መልካም አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬ የምናለሽ መቲ ፕሮግራማችን ነበር። እኔ መታሰቢያ ቀሰላን ደረጃ ሀብቶል በጋራ መረጃዎችን አቅርበናል። ዳግም እስከምንገናኝ ሰላም ቆዩ።